ዳንኤል ለጽብ ትመልሽላታለሽ ወይንስ? ሄሎ ጽብ ወንድምሽ ያለበትን ቦታ ሳላገኘው አልቀርም። ምን የምርህ ነው? ታዲያ ቆይሽ የት ልምጣ? መምጣትሽ አስፈላጊ አይደለም። ያለበት ቤት አካባቢ ብዙ የታጠቁ ሰዎች አሉ። እና ቆይ ፖሊሶችን መጥራት አትችልም? ለዛ ነው የደወልኩልሽ። ተጨማሪ ኃይል ልጠራ። ማለት ጉዳዩን ፖሊስ እንዲይዘው ትፈልጊያለሽ? እንዴ ዳዊት፣ ይበልጣል በዚህ ሰዓት ችግር ይፈጥርብኛል ብዬ ማስብ ይመስላል እንዴ? በምንም አይነት መንገድ ይሁን ብቻ ግን ወንድሜ ይላገኝ። እጹብ ይበልጣል አይመስልኝም ወንድምሽን ያገተው። መሰረትና ቃላብ መሰረትና ቃላብ እና ውሳኔሽ ምንድነው? እኔው ራሴ ወንድምሽን ለማስለቀቅ ልሞክር ወይንስ ጉዳዩ ለፖሊስ ሪፖርት ላድርግ? የፈለከውን ነገር ማድረግ ትችላለህ። እሺ አታስፈራራኝ። ጥሩ እንደዛ ከሆነ አንቺም እስከምታስመልጩና ፖሊስ እስኪመጣ አልጠብቅም። ራሴ ገብቼ ወስደዋለሁ። ይኸውልህ ቃላብ እንዳትሞክረው፣ ጥበቆቹ አያስገቡም። እሱ ሞክሬ ባይ ይሻላል። ቆይ አንተ ልጅ ለምን ነው ሁሌ የማይመለከት ነገር ውስጥ እየገባ ራስን ችግር ውስጥ የሚከተው? እሱ አንቺን አይመለከትሽም። ቆይ አንተ ህፃን ልጅ ነህ እንዴ? ለአንተ ብዬ እንደዚህ አይነት ነገር ውስጥ እንደምገባ አይታየህም? ለኔ ብለሽ ከገባሽ ለኔ ብለሽ ውጪ። ይኸውልህ ቃላብ እንደምታስበው ቀላል አይደለም። መታሰሩ ነው አይደል የፈራሽው? አታስቢ፣ ልጁን ብቻ ልቀቂ። ከዛ ለጽብ ነግራትና ክስ እንዳትመሰረት ታደርጋለህ። እጹብ ባትከሰኝስ ታዲያ ደን የምናቀሩ ይቀራል? ችግር የለውም፣ ለሱ የሆነ መንገድ አናጣ። ይኸውልህ እኔ ይሄ ብቻዬን የምወስነው ጉዳይ አይደለም። እንደዛ ከሆነ አንቺም በእኔ ህይወት ውስጥ ለመወሰን አትሞክሪ። እሺ? ምንድነው? እሺ ምን? አንተ ምንም አይነት ነገር ውስጥ አትገባም። እኔ ራሴ ጨርሰዋለሁ። እሺ አሁን ልቀቂ። እሺ ግን ደግሞ በምትኩ አንተ የምታደርግልኝ ነገር አለ። ምንድነው? ወንድሜ ደህና ነህ? ወንድሜ ደህና ነህ አይደለ? ደህና ነህ? ምንድን ነው አሞሃል እንዴ? አሞህ ነው? ለምንድን ነው ፊት እንደዚህ ሆነ? አሞሃል? እባካችሁ ወደ ሐኪም ቤት ልውሰድ፣ አሞታል መሰለኝ። ደህና ነው፣ መድኃኒት ሰጥቼዋለሁ። ትንሽ ጊዜ እኔ እኮ በህይወት እራሱ ማገኘው አልመሰለኝም ነበር። ወንድሜ በጣም ናፍቀኸኝ ነበር። እስቲ ቀፈኝ። በጣም ይገርማል። ታዲያ ቆይ ይሄን ያክል ጊዜ ወንድምሽን ደብቆ ያቆየው ይበልጣል ነው እያልሽኝ? አዎ እንዳልኩሽ እኔ ካወቅኩኝ በኋላ ወዲያው እንዳላስመልስልሽ አለቃ ከሆነ ጊዜ በኋላ በግዳጅ ብዙ ቆሻሻና መጥፎ ስራዎችን ሲያሰራ ነበር። እናም ወንድምሽን የምመልስበት ጥሩ ጊዜ ያፈራለኩኝ ነበር። ግን ማንኝ ይዞ ወንድምሽን በቻልኩት ሁሉ መጠን ተንከባክቤዋለሁ። ቆይ ግን ያልገባኝ ነገር በምንድን ነው ሊያስገድድሽ የሚችለው? የራስሽ የሆነ ገንዘብ አለሽ፣ የራስሽ የሆነ ስራ አለሽ።
ታዲያ ቆይ ለምን አትተውም እሱ? አሁን ላይ ሳይሆን ስራ እንደጀመርኩኝ አካባቢ ሳላቅ የሰራኋቸው መጥፎ ስራዎች ነበሩ። እናም በቃ በሱ ነው የሚያስፈራራኝ። የሚፈልገውን ነገር ያሰራኛል። አይ ቢሆንም ያደረኩት ነገር ይቅርታ እንደማያስጠይቃለሁ። ግን ከፈለግሽ ክሰሽኝ፣ የፈለግሽውን ነገር አድርጊ። እኔ በደስታ ነው የምቀበልሽ። ለማንኛውም አሁን ዋናው ወንድሜ መገኘቱ ነው። አዎ እሱማ። ለማንኛውም ነገሮች እስኪስተካከሉ ድረስ በአንዴ ስራዬን ማቋረጥ ስለማልችል አሁን መሄድ አለብኝ። ቆይ ምንም ቢሆን የራስሽን ህይወት ወደኋላ አድርገሽ የወንድሜን ህይወት አትረፈሽልኛል። ግን ደግሞ ሌሎች ሰዎችም ቢሆኑ በወንድምና በእህታቸው ይህን ያክል መፈተን የለባቸውም። ስለዚህ ይህ ነገር በአጭሩ መቋጨት አለበት። ይህ ነገር በሌላ ሰው እንዲከሰት አልፈልግም። ልክ ነሽ። መቆረጡም አይቀርም፣ አንድ ቀን ያበቃል። ወይ ካልሆነ ለምን ከፍቅረኛሽ ከዳዊት ጋር ሆነሽ ይህንን ነገር ለማስቆም አትታገሉ? አለቃ እጁ በጣም ረጅም ነው። እንደዚህ በቀላሉ አይቆምም። እንግዲህ የህፃናት አምላክ ይርዳችሁ። ሌላ ምን ይባላል? አሜን። አሜን ልበል እንጂ። አሁን አለቃ ዳንኤል እንደለቀኩ ሲሰማ ግን ምን ያደርግ ይሆን? ወይ ቃላ ወይ እንደ እጅን ይስጥ። ወይ ለካ ገና ደግሞ ዴቭን ማሳመን አለብኝ። ወይ ዴቭ ቤት ነኝ። የት ሆናለሁ ብለህ ነው? አዎ ልክ ነህ። መነጋገር አለብን። እሺ ሄሎ ዴቭ። ሃሎ ጽብ፣ እንዴት ነሽ? ወንድምሽ እንዴት ነው? ደህና ነኝ። ወንድሜም ደህና ነው። በጣም ደስ ይላል። በጣም አመሰግናለሁ ዳዊት። እኔማ ምን አደረኩልሽ እንዴ? ከዚህ በላይ ምን ታደርግልኝ? ከወዳጆችሽ ከቃላብና ከመሰረት ጋር አጣልቼሽ ነበር እንጂ። እኔም ባንተ ቦታ ብሆን ኖሮ ምን ነበር የማደርገው? አይ አንቺ ንጹህ ልብ ነው ያለሽ። አይ ነው ብለህ ነው? አዎ በጣም። ደግሞ ወንድሜን አገኘው ብለሽ እንዳጠፊሽ። እንዴ እንዳንተ አይነት ሰው ብፈልግ ራሱ ከየት አገኛለሁ? አጨፋመረ። እሺ በይ፣ ሰላም ወይ። እሺ ሰላም ዋል። አመሰግናለሁ። እሺ ቻው። የውሃ ልጅ እኮ ነች።
እየጠየኩሽ ነው። ምን ወሰንሽ? ቆይሻ እንዴ ቃላብ ዌቲንግ እየገባ ነው። ደውልልሃለሁ። ሄሎ ቃላብ። እጹብ ደውለሽ ነበር? ቅድም ድምፅሽ። ቆይ ምን ሆነሽ ነው? የት ነሽ? ቤት። አንተስ? በቃ ቤት ጠብቂ። ሰርፕራይዝ ነው የምትሆኝ። የምን ሰርፕራይዝ ነው? በስልክ አልነግርሽም። ለምን? ብቻ ጥሩ ነገር መሆኑን ካወቅሽ ይበቃል። እርግጠኛ ነህ? አታምኚኝም? አምናለሁ። ስለዚህ ከደቂቃዎች በኋላ እንመጣለን። ጠብቂን። ስንት ናችሁ? 3 ሆነን ነው የምንመጣው። እሺ ጠብቃችኋለሁ። እሺ። ቃላብ ወንድሜን ይዞ ሊመጣ ነው መሰለኝ። አወራሩ እንደዛ ይመስላል። እርግጠኛ ነሽ? መሰለኝ። እጹብ በግምት ብቻ እያዘናጋሽ ሊሆን ይችላል እኮ። ይሄን አጋጣሚ በጭራሽ አናገኙም። ቶሎ እርምጃ መውሰድ አለብን። አይ ምንም አናድርግ። እርግጠኛ ነሽ? አዎ ቃላብን አምነዋለሁ። የመሰረት ጉዳይ ግራ ቢያጋባም ቃልን ግን አምነዋለሁ። አዎ አምነዋለሁ። ሙያዊ ግዴታዬን ወይስ ፍቅሬን ነው ማስበለጥ ያለብኝ? ቆይ የትኛውን መምረጥ ያለብኝ? ግን ደግሞ የሰራችው ነገር ምንም አይነት ምክንያት ብትሰጥ ግዴታ ቅጣቷን መቀበል አለባት። ቆይ እንዴት ነው በዚህ ልክ የተሸወድኩት? ቆይ እንዴት ይሄን ያልወደድኳት? መጣሽ? ዴቭ ይቅርታ። ቁጭ በይ። ይቅርታውን ተይውና እስከ ዛሬ ያደረግሻቸውን ነገሮች ምንም ሳታስቀር እያንዳንዱን ትነግሪኛለሽ። እሺ። እንዴ ቆይ ዳኒስ? ዳኒ ተኝቷል። ፊተኛ በደንብ እርፍ ይበል። አዎ ትንሽ ደክሞት ነበር መሰለኝ። አዎ አንተን ግን አላመሰገንኩም አይደለ? እንዴት ነው ዳኒ እስኪመጣ ድረስ ነው የምታችሁ? ደስታው እኮ ነው። መጀመሪያ እዚህ ቤት የመጣሽ ቀን እኮ አቅፈሽኛል። ምን ነው መታቀፍ አትወድም እንዴ? ሳይሆን እና የምስጋና መግለጫሽ ማቀፍ መሆኑ ገብቶኛል። ትቀልድብኛለህ አይደል? ዛሬ ስትስቂ ብቻ ነው ማየት እንፈልገው። አታስብ። ሲጀመር ዛሬ አልሳኩ መች ስቃለሁ ብለህ ነው? ነይ ተነሽ እንሂድ። ወዴት? ነይ ዝም ብለሽ እንሂድ። ቆይ ዳኒስ? እዚሁ እኮ ነን፣ ብዙ አንርቅም። ግን እኮ ምንም ግን አያስፈልገውም። ለዳኒስ ከዛሬ የተጨነቅሽ ይበቃሻል። አሁን ደግሞ ዘና ማለት አለብሽ። ነይ እንሂድ።
እሺ እስካሁን የነገርሽኝ ነገር እውነት ነው ብዬ አምኜ ልቀበል። ግን እኔ ነው የቀረብሽኝ ለስራሽ ስትይና መረጃ ለማግኘት ብለሽ ነው? ዴቭ ምን ማለት ነው? ላንተ ያለኝን ፍቅር ትጠራጠራለህ? ቆይ ምን አይነት ጅል ነኝ ግን? ሁሉንም ነገር እኮ ነው ስነግርሽ የነበረው። ዴቭ እኔ የምሬን ነበር የምወደው። ከኔ ጋር እንድትሆኝ የታዘዝሽው ባለቃሽ ነበር? ባታምነኝም አልፈርድብህም። ግን ደግሞ አሁንም ከዚህ በፊት ምን የምሬን ነው የምወደው። እባክሽ ውጭልኝ ዴቭ። እጅሽን በካቴና ስሪ ጣቢያ ከመውሰዴ በፊት ከፊቴ ዞር በይ። ውጭልኝ በቃ። በነገራችን ላይ ከፖሊሱ ጋር ምንም አይነት ግንኙነት ሳይኖራችሁ ስለተናገርኩሽ ይቅርታሽ። እኔ እኮ በወንድሜ ጉዳይ ጣልቃ እንዳትገባ የፈለኩት ያው አንተንም ችግር ስላለመክተት ብዬ ነው። እባክህ ይቅርታ አድርግልኝ። አላደርግልሽ። ታደርግልኛለህ? እባክሽ ከዳዊት ጋር ምንም አይነት ግንኙነት እንደሌላችሁ ሳቅ ነው ይቅርታ ያደረግኩልሽ። ቆይ ለምን? ምኑ ማለት ለምንድን ነው ደስተኛው እንኳን? ያው አይመጥንሽም ብዬ ስለማስብ ነው። እውነት? አዎ። ግን እኮ የት ፍቅረኛ መሆኑን አትርሳ። ዞሮ ዞሮ ለካ አለቀቀን እንዴ? ካንተ ምን አድርጎ ነው እንደዚህ ልጁን የጠመድከው? እኔ እንጃ የሆነ አይነ ውሃውን ሳይሆን ምንም ደስ አይለኝ። ኧረ እባክህ ገና ከሆኑ ያማሽ ባህሪ እያመጣ መሆኑን እንግዲህ ማመን አለብኝ። የፖሊስነት ህይወቴ ከመሲ ጋር በሆንኩበት ጊዜ አውቅቷል። የምወደው ሙያ ነው ያጣሁት። አንቺ ወንድምሽን አግኝተሻል። አሁን ደግሞ ይሄን ወንድም ትመልሻለሽ።
አመሰግናለሁ። ዳኒ እንደተኛ ነው እንዴ? አዎ እንደተኛ ነው። ግን ምናልባት እስኪ አሁን ነቅቶ ከሆነ ግቢና ቼክ አድርጊው። እሺ ቆያ በጣም ተቀራርባችኋል። እባክህ የሰው ደስታ አያስደስትሽማ? ድምፅህን ቀንስ። ቆይ ህይወቷን ያመሰቃቀልሽባትን ሴት ፈራሻት እንዴ? ሁልጊዜ አዲስ አትሁን። ሁሉንም ነገር የማደርገው ደግሞ ላንተ ብዬ ነው። ቆይ አመሰግናለሁ እንድልሽ ፈልገሽ ነው? ቃል ለእጹብ ወንድሟን የመለስኩላት ቃል የገባህልኝን ነገሮች እንድታደርግ ተነጋግር እንደሆነ አትርሳ። እሱን እስክሞት አረሰው። እስኪ ዝም በል። ድምፅህን ከፍ አታድርግ ያልኩህ እኮ ነው። እሺ ከጨረሽ ተይኝ። ማለቃቀሱን ተውና ቆፍጠን ብለህ ቃል የገባኸውን ነገር ፈጽም። እሺ አልኩሽ እኮ አልሰማሽኝም እንዴ? ዛሬውኑ ነገሮችን አስተካክል። ዳንዬ ከዚህ በኋላ ሁሉም ነገር ይስተካከላል። እሺ እኔም ስራዬን ጀምራለሁ። ከዚህ ቤት እንወጣለን። አንተም ትምህርትህን ትቀጥላለህ። እኔ እኮ በህይወት በጭራሽ አገኘሃለሁ ብዬ አልጠበቅኩም ነበር። በጣም ፈርቼ ነበር። ማጣ መስሎኝ ነበር። ከዚህ በኋላ ግን በማንኛውም ሰዓት ከጎን ነኝ። ቃላብን ቢሆን ካንተ ጎን ነው የሚሆነው። ለሁሉም ነገር ይቅር በለኝ። ቀሰቀስኩ አይደለም? መካተኛ ምን ነው? እንጃ በሀሳብ ሄድክ ትመስላለህ። አይ እዚሁ ነው። ደህና ነኝ። እርግጠኛ ነህ? ደህና ነህ? አዎ ደህና ነኝ። አልሽ? እሺ እኔ የምልህ ቃል፣ ከዚህ በኋላ በረባ ነገር መጣላት ያለብን አይመስለኝም። ስለዚህ ሁሉንም ነገር በግልጽ መነጋገር ይኖርብናል። አዎ ልክ ነሽ። አሁንም ቢሆን ከልብ አይደለም እያወራ ያለው። ቆይ ከመስኪ የተፈጠረው ነገር ምንድን ነው? ወንድምሽን አግኝተሻል። መጨነቁን ትተሽ ዘና ብትይ አይሻልም? ቆይ አንተስ ጉዳይ አስጨንቀኝም? እንደዛ ነው የምታስበው? እኔ እኮ ምንም አይደለም። መሰረት ወይ ትምህርት ወይ ስራ መጀመር አለብህ ብላኛለች። በቃ እሱ ነው እያሳሰበኝ ያለው። ታዲያ ይሄ ምን ያስጨንቃል? ጥሩ ነገር እኮ ነው። ትምህርት ካቆምኩኝ ትንሽ ጊዜ ያልፎኛል እና ድጋሚ እንደ አዲስ መጀመሩ ትንሽ ሀሳብ ሆኖብኝ። እንደውም እኔ ራሱ ኮሌጅ ለመማር አስቤያለሁ። ያው የማታም ቢሆን ብማር ደስ ይለኛል። ስለዚህ በዛውም እንተጋገዛለን። እሺ። ቆይ ምን እያየህ ነው? አንዱን ጣቢያ እያየሁ ነው። ፊልም እኔ? እሺ። ቆንጆ ፊልም ክፈት። ሌላውን ነገር ተይውና ይልቅ አለቃ ጉዳዩን ሳይሰማ እንዴት ማስተካከል እንዳለብሽ አስቢ። ለነገሩ መስማቱ አይቀርም። ስለዚህ አሳማኝ ነገር መፈለግ አለብኝ። መቼም ዳዊት አሳልፎ አይሰጠኝም። ግን ደግሞ ካደረገውስ ዴቭ እንዲጎዳ ማድረግ ደግሞ አልችልም። እሺ እና ምን ተሻለ? ኦፍ ምን አይነት ጣጣ ውስጥ ነው ያለሁት? ሄሎ ማልበል ወይዬ መሰረት ነኝ። ስልክ ቀይሬ ነው። ደግሞ የቤትኛለች እንዴ? ቆይ ምን አስበሽ ነው ልጁን የመለስሽላት? እኔም ምስትኝ ነበር። እስኪ መጀመሪያ አዳምጠኝ። እስቲ ልስማሽ። ለወንድሜ ብዬን የሰጧል ልትይኝ ነው? እኔ እኮ ልጁን ብሰጣት ከእሷ ጋር ዘላለም መኖር ይችል ነበር። ለግል ጉዳይ ያደረኩት ነገር አይደለም። አይደል?
ለአንቺ ሲሆን የግል ጉዳይ አይደለም ለስራችን ብዬ እንጂ እኔ ሚስቴን አላጣም ነበር። ሰውዬ አታናደኝ። እዚህ ሚስቴ አትበልብኝ። እጹብን ያጣኸው እኮ በራስ ምክንያት ነው እንጂ በእኔ ምክንያት አይደለም። ወንድሟን አልመለስክም ከእሷ ጋር እንደሆነ መለያየታችሁ ግልጽ ነው። ኧረ ከእኔ የተሻለ ለወንድምሽ ትገባዋለች እያልሽኝ ነው? ቆይ ምንድን ነው ነገር የሚለው? አይመለከተኝም። ይህንን ጉዳይ ከአለቃ ጋር እንዴት እንደምትወጪው ራስሽ አስቢበት። እና ላለቃ አሳልፌ እሰጥሻለሁ ያልከኝ ነው? እና እንድሸፍንልሽ እየጠበቅሽ ነው? ይኸውልህ እጹብን ስታግት እንደሸፈንኩልህ ደግሞ አትርሳ። እኔ እጹብን ያገትኩት፣ አንቺ ግን ልጁን ነው የለቀቅሽው። ይሄ ደግሞ በደንብ ልዩነት አለው። አለቃ ጉዳዩ ከዳን እንጂ ከእጹብ አይደለም። አውቃለሁ። ለዛ ነው የደወልኩልህ። ማለት አግዘኝ። ሁለታችንን አለቃ ይግደላለትኝ። ይኸውልህ ሰውዬ፣ እኔ የምልህን የማትሰማ ከሆነ ከአለቃ በፊት ፖሊሶቹ ናቸው እሺ መተው አንቀው ወይን የሚያወርዱ። ማለት ምን ተፈጠረ? እኔ እንጃ። ዴቭ ምናልባት አሳልፎ ሊሰጠን ይችላል ብዬ የፈራው ነው። እንዴ ለምን ፍቅራችሁ አለቀ? አንተ አሁን በሳት ይቀልዳል። እሺ ተውኩት። እና መፍትሄው ምንድን ነው? ምን አስበሽ ነው? አንደኛ አንተ ከዚህ አካባቢ ዞር ማለት አለብህ። ምክንያቱም የመጀመሪያ ተጠርጣሪ የምትሆነው አንተ ነህ። እሺ ሁለተኛውስ? ሁለተኛው ደግሞ ከዚህ በኋላ እጹብን መከታተልህን ታቆማለህ እኮ። ለምን? ስላንተና ስለ እጹብ ዴቭ ሁሉንም ነገር አውቋል። ለፖሊስ አሳልፋ ሰጠኛለች እያልሽኝ ነው? መደፋቱን ትተህ እኔ የምልህን ነገር አድርግ። እሺ ሁለቱን አደረግኩ እንበል። ከዛስ? የዳዊትን የእያንዳንዷን የቀን ውሎ፣ ስራ ቦታ፣ ከስራ ውጭ እያንዳንዷን ነገር የሚያጣሩ ሰዎች መድብና ያጣሩ። ከዛ ምንም አዲስ ነገር የማይኖር ከሆነ ወደ ቀድሞ ህይወት ትመለሳለህ። ፍቅረኛሽ የሆነ ነገር ለማድረግ ቢሞክርስ? ዴቭ የሆነ ነገር ለማድረግ ከሞከረ ምን እናድርጋለን? ምን አማራጭ አለ? ያው ምን እርምጃ ይወሰድበታል። እሺ ያልሽውን አደርጋለሁ። አንቺም ቃልሽን ትጠብቂያለሽ። አታስብ፣ ቃሌን አላጥፍም። እና ደግሞ ከዚህ በኋላ በዚህ ስልክ ቁጥር ብቻ ነው የምትደውልልኝ። አሁን ደግሞ እስኪ ቃላብ የራስን ድርሻ ተወጣ። ኖ ምን ነው ለቃላብ በዚህ ቁጥር የደወልኩለት? ቆይ ለምንድን ነው የማታነሳው? የማላውቀው ስልክ ነው እኮ ብዬ። እንዴ እህት አይደለች እንዴ? አሁን እሷ ነች። ሄሎ በኋላ ይበልጣል የሚባል ሰው እጹብን አያስቸግራም። ጥሩ። እኔ ቃሌ ፈጽሜያለሁ። አንተም ቃልህን እንዳትረሳ። እሺ አልረሳውም። በቅርቡ ነው ማየት የምፈልገው። እሺ አልኩሽ እኮ። አትቆጣ። ያስገደድኩ አታስመስል። ተስማምተን ነው። እሺ ደግሞ ለራስ ብዬ ነው። እሺ አልኩሽ እኮ። በቃ ምንድን ነው? አጠገብህ እጽዋለች? አዎ አለች። ምን እየሰራችሁ ነው? እሷ አንቺን አይመለከትሽም። ቃላባ ትጨማለቅ። በስነ ስርዓት አናግረኝ። የኔ ውድት ሰላም ሁኚ። ቆይ ግን እስከ መቼ ነው እህት እንደዚህ የምታናገራት? እጽዋ እንጂ ማታውቂው ብዙ ነገር አለ። አንተ የምታወራው አወራር እኮ አይደለም ለእህት ለሌላ ሰው እንኳን እንደዚህ ማነጋገር አግባብ አይደለም። እስኪ ተውኝ። ቆይ እሺ
ወዴት ነው የምትሄደው? ዞር ዞር ብዬ ልምጣ። በስነ ስርዓት ላለመነጋገር እኮ ጥሎ መሄድ ለነገሮች መፍትሄ አይሆንም። እና ለአንቺ እንኳን ብትረጂኝ። ስለምረዳህማ ነው እኮ እንደዚህ ሆነው። ቻው። ይህ እብድ የሆነ ልጅ እሱ ለራሱ ግራ ተጋብቶ እኔንም ግራ ያጋባኛል። እንዴት አመሸሽ? እግዚአብሔር ይመስገን። እንዴት አመሸሽ? አለሁልሽ። ቃላብ የለም እንዴ? የለም፣ አሁን ወጣ። ዳኒስ ተኝቶ ነው እስካሁን? ያው እሱም በሽታውም ድካሙ ተደራረበበት መሰለኝ ቀደም ብሎ። አልሻለም ማለት ነው? አይ ደህና ነው። በደንብ እረፍት ሲያደርግበት ደግሞ ይበልጥ ደህና ይሆናል። እባክሽ እንደሱ ይሻላል። ትገነሽ ያው እንግዲህ ብዙም ባይሆን ይሄ ኖረኛል ላገዝሽበት። እንዴ ኧረ በፍጹም። እኔ እኮ እዚህ ቤት የቆየሁት እንደ ቤተሰብ እንጂ እንደ ሰራተኛ አይደለም። እንዴ ከዚህ በላይ በያዥ ካልሽ እሺ። በጣም አመሰግናለሁ። አሁን ወንድሜን ስላገኘሁት በቅርቡ ከዚህ መሄድ አይቀርም። ይቅር ካልሽኝ በቂ ነው። ምንም ምስጋና አያስፈልግም። አታስቢ፣ ይቅር ብዬሻለሁ። ደግሞ ከዚህ በኋላ ይበልጣል አያስቸግርሽም። ስለዚህ እንደፈለግሽ እዚህ መኖር ትችያለሽ። በጣም አመሰግናለሁ። ምንም አይደል። ባይሆን እስኪ እራት ካለ ልብላና በቃ ወደ ስራ ተመልሼ ልሂድ። በቃ እሺ፣ እኔ ላቀራርብልሽ። እሺ መቼም በዛሬ ቀን ጠጥቶ ሊመጣ አይደለም አይደል? እንደዚህ ያመሸው ነው። ቆይ በሰላም ለካ ቆይ እንጂ ምን ሆነህ ነው? አመሸህ እኮ በሰላም ነው? ያው ምን ነው? ያው ትንሽ ከልጆች ጋር እየተጫወትኩ አምሽው ለማለት ነው። እኔ እኮ እራት አንድ ላይ እንበላለን ብዬ ሰርቼ እየጠበቅኩ ነበር። እኔ በልቻለሁኝ። አንቺ ብዬ ቃል ግን ደህና ነህ አይደለ? ቆይ አንቺ ለምንድን ነው በዚህ ልክ የምትጨነቅልኝ? ይሄ ደግሞ ምን ማለት ነው? ጠጥተሃል እንዴ? ጠጥተሃል? አሞሃል? መሽቶብሃል? ምግብ በልተሃል ወይ? ምን ላድርግልህ ምናምን? ቆይ አንቺ እናቴ ነሽ እንዴ? ኧረ ቃል በፈጠረ አንተም እኮ ስለኔ ስትጨነቅ ነበር የቆየኸው። አዎ መስሎኝ ነበር። ምንድን ነው የመሰለህ? የወደድኩሽ። ምን? አዎ ከአንቺ ፍቅር ያዘኝ ስለመሰለኝ ነው እንደዛ ሰው ነው የነበረው። እና ቆይ እናማ በደንብ ሳስበው ከአንቺ ፍቅር እንደማይዘኝ ተረዳው እኮ። ለምን? ሲመስለኝ አንቺ ለሪች ማስረሻ ነው። እሺ ይሄ ደግሞ ምን ማለት ነው? ማለትም ሪች ከሞተች በኋላ ስለ ራሴና ስለ ሰው መጨነቅ አቁሜ ነበር። ታዲያ ፍቅር ቢይዝህም ባይዝህም እኮ ዋናው መለወጥ ነው። ትምህርት ልትቀጥል ነው፣ ስራም ልትጀምር ነው። ታዲያ እኮ ጥሩ ለውጥ ነው። አዎ ከበቂ በላይ ነው። ለዛ ነው ከህይወቴ እንድትወጪ የምፈልገው። እንዴት ማለት? ከነበርኩበት ስሜት እንደወጣ ረድተሽኛል። ግን አንቺን ሳይሽ ሪችን ታስታውሽኛለሽ። ምናልባት ስለተላመድን እኔንም እንደሷ የምትወደኝ ወይም ደግሞ እንደሷ የምታጣኝ የመሰለ ፈርታ ይሆናል። ስለመሰለኝ ሳይሆን መውደድም አውድጄሻለሁ። እርግጠኛ ነህ? አዎ። እና ቆይ ምኑ ነው ግራ የሆነብህ? እኔም እኮ ለአንተ ጥሩ ስሜት አለኝ። ችግሩ እኮ እሱ ነው። የኔ መልሶ መውደድ። አንዳንድ ሰዎች ለችግርሽ ያስፈልጉሻል።
ልክ እንደ መሸጋገሪያ ከችግሮችሽ ብቻ የምታልፊባቸው ግን መሸጋገሪያ ብቻ ናቸው። በቀጣይ ህይወትሽ አብሮሽ አይሻገሩ። አንቺን ሳይሽ ስለ ወደፊታችን ከማሰብ ይልቅ ችግር ብቻ ነው የሚታይ። ከስራዋ የተባረረች ሴት፣ ባሏ የሚያሳድዳት፣ ወንድሟ የጠፋባት ሴት፣ ህይወቷ በሙሉ ችግር የሆነባት ሴት። እኔ ደግሞ ካለሁበት ችግር የከፍ የምታደርገኝ ሴት ነው የምፈልገው። አልገባኝም። ምን እያልክ ነው? አታስቢ። እዛ መስተንግዶ የምትሰሪበት አካባቢ ሌላ ወንድ ታገኛለሽ። ምን አልክ አንተ? እሺ መሄዱን ሲጂ ቢያንስ ይንጋ ወዴት ነው የምንሄደው? ክፍለ ሀገር አክስታችን ጋር። ቃላብስ አብሮን ይመጣል? አይ አይመጣም። እኔ ግን ከሱ ጋር መጫወት እፈልጋለሁ። አንድ ቀን ትጫወታለህ። መቼ? እግዚአብሔር የፈቀደ ቀን። በቃ አሁን መኪና እንዳናጣ ቶሎ ቶሎ እንሂድ ና። በመጀመሪያ ግን አንተ ማድረግ ያለብህ ነገር አለ። ምንድን ነው? አይውልህ ወይ ትምህርት ወይ ደግሞ ስራ ትጀምራለህ። ለሱ ችግር የለውም። በጣም ጥሩ። ከዛ ቀጥሎ ደግሞ ጽብ ከኛ ቤት ትወጣለች። ለምን እንዴ? እና እድሜ ልኳን ከኛ ጋር ትኖር። እሺ ግን ስትወጣ ይበልጣል አያስጨንቃት? ችግር የለውም። የሱን ነገር በእኔ ጣለው። እንደዛ ከሆነ ጥሩ። እኔም ቤት ውስጥ ሆና ከሚደብራት ከወንድሟ ጋር ሆና የፈለገችውን እየሰራች ብትኖር ደስተኛ ነኝ። ታዲያ ይህንን ነው ቅድመ ሁኔታ ብለሽ ያስቀመጥሽው? አይ አይደለም። እና ምንድን ነው? እጹብን ከዚህ በኋላ አታገኛት። ይሄ ደግሞ ምን ማለት ነው? ማለትማ ለእጹብ ወንድሟን እንድሰጣት የምትፈልግ ከሆነ እጹብን ከዚህ በኋላ ትረሳታለህ። ቅርበኝ ማድረግ ነበረብኝ። ምን ሆነ ነው? እጹብና ወንድሟስ? ቆይ መልስ አሰጠኝም እንዴ ዛሬ ደግሞ? ከቻልሽ ዝም በይ፣ አታናግሪኝ። ቃል ምን ሆነ ነው? ይህ አልነበር ፍላጎትሽ? እንኳን ደስ አለሽ። አሁን ምን አድርግ ነው የምትይኝ? እጹብና ወንድሟ ከቤት እንዲወጣ አደረግ? እንኳን ደስ አለሽ። እባክሽ ዛሬ እንኳን ተይኝ። እሺ ግን ምን? ይኸውልህ ቃላም እጹብ ከዚህ እንድትሄድ እንዲሁም ደግሞ እንድትለያዩ ያደረግኩት ለአንተ ብዬ እንደሆነ ማወቅ አለብህ። ቃላቱን እንደፈለግሽ ብታሽ መሆኑም እውነታውን አይቀይሩም። እንደ ታላቅ እህትነቴ ከዚህ በፊት የሰራኸውን ስህተት እንዳትደግም ማድረግ ነበረብኝ። ይኸውልሽ የምትፈልጊውን አግኝተሻል አይደል? በቃ ስለዚህ ከዚህ በኋላ ስለ እጹብና ስለ ሪች እንዳታወሪ እሺ? በቃ ደህና እደር።
በቃ እጹብን አጣኋት ማለት ነው። በቃ ቆይ እዚህ ምን ትሰሪያለሽ? አይ ምንም፣ እንዲሁ እኮ ላይ ብዬ ነው። አሁንም ሕፃን ልጅ ነው የምመስልሽ? እንደ ልጅነታችን ፍቅራችን ቢኖርማ። ከዚህ ሁሉ ጊዜ በኋላ እንደ እህትና ወንድም እንድንዋደድ ትፈልጊያለሽ እንዴ? እና እንደ እህት ያላይሽም እያልከኝ ነው? በስጋት የመሆንሽን እንደሆነ ብፈልግም መካድ አልችልም። ቆይ እሺ፣ አንዳችን ያለ አንዳችን ማን አለን? ልክ ነሽ። አንዳችን በአንዳችን ላይ እና ለአንዲት ሴት ብለህ ላንተ ያደረግኩትን በሙሉ ልትክድ ነው? ታዲያ በወንድምና በእህት መካከል ያደረግኩልህ ያደረግሽልኝ ይባባላል እንዴ? ይኸውልህ ወንድሜ፣ አውቃለሁኝ እኮ አጥፍቻለሁ፣ ግን ደግሞ እጹብ ላንተ የምትሆን ሴት አይደለችም። እጹብም ራሄልም ሁለቱም ላንተ የሚሆኑ አይነት ሴቶች አይደሉም። ላንተ ከዛ የተሻለ ነው የሚገባ። እሺ አሁን ከክፍል ውጭልኝ። እሺ ግን ለምን ዛሬ ተኝተህ ከምትል ኮሌጅ ሄዳ አታናግራቸውም? እሺ አንቺ ብቻ ከክፍል ውጭልኝ። አንተ እኮ ጥሩ ሰው ነህ ለኔ። ያው መጀመሪያ አካባቢ ሳይክ መጥፎ ሰው መስለኝ ነበር። በጥቂት ቀርቤ ሳይ ግን ጥሩ ሰው መሆንን ተረድቻለሁ። ኧረ እጹብ እባክሽ ስልክሽን አንሺው። ይቅርታ ለሰፈሩ አዲስ ነኝ እና እዚህ አካባቢ የምታውቀው የደላላ ቤት ካለ? የደላላ ቤት? አዎ ምናልባት ካወቅክ እባክህ። በዚህ በኩል እንኳን ያለ አይመስለኝም። ምናልባት በዚህ በኩል ወርታች ተወርጂና ወደ ግራ ትታጠፊያለሽ። እዛ አካባቢ የተወሰነ የደላላ ቤት ይኖራል። በዚህ በጀርባው ማለት ነው? አዎ ይሄ ቀጥታ መንገዱን ይዘሽ ወደ ግራ ስትታጠፍ የደላላ ቤቶች ይኖራሉ። እዛ ጋር ታገኛለሽ። አመሰግናለሁ። ምንም አይደለሽ። ይቅርታ ይቅርታ። ስልካችን ሲወድቅ ሳንቀያየር አንቀርም። እማ እናት
እማ እናት ይቅርታ ስልክ ሳንቀያየር አልቀረም። እሺ ይቅርታ። አመሰግናለሁ። ችግር የለውም። እሺ Did he not tell her she's far away from he actually sat by him? እንዴት ነው? ይጥማል አይደል? ሁሉ ቀን ስራ አለኝ እንዳትይኝ እንጂ ያው ይኸው ምን ገና እያጣጣምኩት ነው። ቢጥምሽ ነው እንደዚህ እያጣጣምሽ ያለው። ለማንኛውም ግን ምግቡ በጣም በጣም ነው የሚጣፍጠው። ምን ደስ አይል አኩረፈ መሆኑ ነው። እንደውም አንተ ብላ ቃል የት ሄዶ ነው? ትምህርት ቤት ሄዷል ማለት ነው። ደስ ሲል አሁን ነገሮች ጥሩ እየሄዱ ያሉ ይመስላል። ያው አለቃ የጽብን ጉዳይ እስካልሰማን ድረስ ለጊዜውም ቢሆን ደስታ ይላጣጣል። እጹብ እስኪ ምሳ አቅርቢ። የኔ ነገር እጹብን ማስወጣቴንም ረስቼዋለሁ። ቆይ ምን ሆኜ ነው እንደዚህ ልበ ቢስ የሆንኩት? ኧረ ተረጋጊ። ሄሎ፣ አቤት። መች? እኔ የቤት ሰራተኛ ፈልጋለሁ ብዬ? አዎ፣ ስልኬ ተመዝግቦ ካገኘኸውማ ነግሬሃለሁ ማለት ነው እንጂ። ቆይ ግን እንዴት ብትተማመንባት ነው እንደዚህ እርግጠኛ የሆንከው? ጥሩ ልጅ ነች። እሺ፣ መቼ? አሁን ልምጣ? እሺ፣ መጣሁ። አንተ በቀን ነው እንደዚህ ጋንጋን ብላ የመጣ? አንተ ጭራሽ ጋንጋን እያልክ መጣህልኝ? እስኪ ዝም በይ። እኔ ትምህርት ቤት ሄዷል ብዬ ደስ ይለኛል። አንተ ጭራሽ በየመጠጥ ቤት ትዞርልኛለህ። ተይኝ እኮ እያልኩሽ ነው። ቃልህን አክብር። እኔ መጠጥ ሳይሆን መጽሐፍና ደብተር ይዘህ ነው እሺ ማየት የምፈልገው። የደም ገንዘብ ታቅፎ ከመኖር አይሻልም? አሁን ጥሩ ስሜት ላይ አይደለም ብዬ አልፈሃለሁ። ደግሞ ምን ማለት ነው? ትሰማኛለህ? 2 ቀን ነው የምሰጥህ። ወደ ቀልብ ተመለስ። ቆይ ባልመለስስ? በዛ ከሆነማ በሚገባ ቋንቋ እናወራለን። ደግሞ ምን ማለት ነው? እሱን ከ2 ቀን በኋላ የምንነጋገር ይሆናል።
ቃላ ሳንኳኳ አልሰማኝም። እጹብ የለችም እንደ ቤት ውስጥ? እኔ እንጃ። እኔ እንጃ ማለት ምን ማለት ነው? አላቅም ማለት ነው። እዚህ ቤት አይደል እንደምትኖር? እንዴት አታውቅም? ሰውዬ የት እንደሄደች አላቅም። እሺ ወንድሟስ? ሆ አማቼ ወይስ አፍቃሪው ልበል? ምንድነው የምትዘላበደው? እኔ እጹብ ጠባቂ አይደለም፣ አላቅም። ቃላ እጹብና ወንድሟን የት ነው ያደረጋችኋቸው? ንገረኝ። እጹብ የት ነች? ይኸውልህ ሰውዬ እንደምታስረኝ እያስፈራራኝ ከሆነ ሰረኝ፣ ደስ ይለኛል። አሁንም እዚህ እስር ቤት ነው ያለሁት። ስለ አንተ አይመለከተኝም። እጹብ የት ነች? ንገረኝ። አላቅም እኮ እያልኩኝ ነው። በትክክል ንገረኝ። ትናንት ማታ ከዚህ ቤት ከወጣች በኋላ አልተመለሰችም። የት እንዳለች አላቅም። እሱ ደግሞ ምን ማለት ነው? ንገረኝ፣ ምን ማለት ነው? በቃ ከዚህ ቤት ከወንድሟ ጋር ላይመለሱ ሄደዋል እኮ። ለምን? ቆይ አንተ ለምንድን ነው በዚህ ልክ ለሷ የምትጨነቀው? አንተ ለምትወዳት ሴት ምንም ነገር ማድረግ አለመቻልህና እኔ ለሷ ማሰብ ያስቀናሃል አይደል? ዝም በል። ስለማታውቀው ነገር አታውራ። ምንድን ነው የማላውቀው? እስቲ ንገረኝ። መሰረት የምትሰራውን ስራ እያወቅ ከእጹብ መደበቅህ፣ ወንድሟን ማገታችሁ ወይስ ምን? ከምትወዳት ሴት ይልቅ እህትህን መምረጥህ ወይስ ለምትወዳት ሴት ምንም ነገር ማድረግ አለመቻልህ? ልክ ነህ፣ አሸንፈዋል። እኔ ለእጹብ አልሆናትም። አሁን ከፊቴ ዞር በል። ልክ ነህ። በቁም ሞተ እጹብንም ገለሃል። እኔ ካለችበት ፈልጋታለሁ። አንተ መስጠት ያልቻልከውን ህይወት እኔ ራሴ እሰጣታለሁ። እሺ? ምንድን ነው? ምን እየተካሄደ ነው? ዴቭ ዴቭ ዴቭ። አቤት። ዴቭ ምን ፈልግሽ? ይቅርታ ብለን ትርጉም የለውም። እናማ ስለነበረን ስለ ሁሉም ጊዜ በጣም አመሰግናለሁ። ለህግ አሳልፌ ስላልሰጠሁሽ ነው የምታመሰግኝ? ኧረ አይደለም፣ በእውነት ከአንተ ጋር የነበረኝ ጊዜ። ቃላት መደርደሩን ተይውና ወደ ጉዳይሽ። እሺ ቆይ ለምንድን ነው እዚህ የመጣኸው? እጹብን ምን እንዳደረጋችኋት ባላውቅም። አረ ምንም አላደረግናትም። ከቃል ጋር ስለተጣሉ ነው የሄደችው። ብቻ ተይው። ምንም አደረጋችኋት የትም አደረጋችኋት ጉዳዩ ላይ መድረስ አይቀርም። አረ እኛ ምንም አላደረግናትም። መሄዷ ከኛ ጋር ምንም የሚያገናኘው ነገር የለም። ለምን አትደውልላትም? ሌላ የምትይኝ ነገር ከሌለ ልሄድ ነው። በቃ ቻው። ወይ ወይ ሄደሽ እንኳን ይኸው መዘዝሽ አለቀቀን። ማንሽ? ሚስጥር እባላለሁ። አንተ ማን ልበል? ስምሽን አላልኩሽም። እዚህ ቤት ምን ትሰራለሽ? መሰረት አልነገረችም? አንቺ ለምን አትነግሪኝ? ከዛሬ ጀምሮ እዚህ ቤት ሰራተኛ ሆኜ ተቀጥሬያለሁ። ሰራተኛ? አዎ፣ እንደ ታላቅ እህትህ ልታይኝ ትችላለህ። ቀለል ያልኩ ሰው ነኝ። እህትህ? ያው እህትህን ሳያት ትንሽ ቁጡ አይነት ሰው ትመስላለች። እኔ ግን ቀለል ያልኩ ሰው ነኝ። እሺ፣ ሌላስ የለሽም? አዎ ተዋውቀናል። ከአንቺ የባሰ እብድ ሰራተኛ እንዳስገባሽ አይቻለሁ። ማን ነበረ ስምሽ ነው ያልሽኝ? ሚስጥር። ይኸውልሽ ቃላት ትንሽ ነጭናጭ አይነት ሰው ነው። ስለዚህ እሱን ታዩና ስራሽ ላይ ብቻ ትኩረት አድርጊ። መስዬ አትጨነቂ። ለወንድምሽ እንዴት እንደማስተምረው እኔ ያውቃለሁ። ከዚህ በኋላ ብቻሽን አይደለሽም፣ እኔ አግዝሻለሁ። በቃ መልካም ስራ ይሁንልሽ። ደህና ነሽ? እሺ። እሺ፣ አመሰግናለሁ።
ዛሬ ደግሞ ምን አይነት ሰራተኛ ነው ይዤ የመጣሁት? እስኪ ለማንኛውም ሁሉንም በሂደት ምን ነው ይሆናል። እንዴት ዋልሽ? እንዴት አመሸሽ? በጣም የደከመሽ ትመስያለሽ። አዎ እባክሽ ትንሽ ደከመኝ ዛሬ። አይዞሽ ቆንጆ ራት ሰርቼልሻለሁ። ከዛ ደግሞ ቀጥዬ ትንሽ ፈታ የሚያደርግሽ ማሳጅ እሰራሻለሁ። ቤቴን ሆቴል ታደርጊልኝ ነው እንዴ? ምን ችግር አለው? አይ ደስ ይላል። እኔ የምልሽ ቆይ ትላልቅ ሆቴሉ ሰርች ታውቂያለሽ እንዴ? ኧረ በጭራሽ አላውቅም። እሺ ሀብታም ቤትስ? ኧረ እኔ ሰርቼ አላውቅም። ይሄ የመጀመሪያ ቤቴ ነው። ግን አይመስልም አይደል? በዛ ላይ አንቺ ራሱ እኮ ምንም ሰራተኛ አትመስይም። ማለት ሰራተኛ ምን የተለየ ነገር አለው? ሳይሆን ያው አለ አይደል? ምንም ስራ ይሁን ምንም ስራ ስራን አክብሮ መስራት የተሻለ ነው ብዬ ስለማምን ነው። አይ ጥሩ። የሆነ ነገር ያሳሰበሽ ትመስያለሽ። አይ እንዲሁ ዝም ብዬ ነው። ቃላብን እየጠበቅሽ ነው አይደል? ይመጣል አታስቢ። እሱማ ግን የዛሬን ማምሸቱ ብቻ አይደለም። ይገባኛል። በአጠቃላይ ያለበትም ችግር ቢሆን ቀስ በቀስ እንጂ ባንድ አይፈታም። ብቻ አንቺ ታገሽ። ይሳካልኝ እንጂ እኔስ መታገስ አይከብደኝም። እኔም ደግሞ አግዝሻለሁ። አመሰግናለሁ። ብቻ ፈገግ በይ። እንኳን ተከፍተሽ ፈገግ ብለሽም ይሄ ዓለም የሚገፋ አይደለም። እኔም አግዝሻለሁ። አመሰግናለሁ። በጣም ይቅርታ በወሬ ያስኩሻል። ራትሽን ቢበቃ እኮ ታዲያ ነይ አብረን እንብላ። አይ እኔ ውስጥ እበላለሁ። ኧረ ነይ እዚህ። በእውነት የተባረከ ራት ያርግልሽ። ውስጥ ያለው ህመም በእንባ የሚድን ቢሆን ምንኛ ደስ ባለኝ።
ግን እምባዬ ቁስሌ እንዳይመረቅዝ ማጠቢያ እንጂ መድኃኒት አይሆነኝ። እንዴት አደርሽ? እንዴት አደርሽ? አለሁልሽ። ቃላብ አልተነሳም እንዴ? አልተነሳም። ማታ ትንሽ ጠጥቶ ስለገባ የተኛ ብዬ ትቼው ነው። ካልሽ እሺ። መልካም ቁርስ። እሺ ቴንኪው። ቃላብ ፍትፍት አስቀምጬ ይልሃለሁ። ሱቅ ደርሼ እመለሳለሁ እኔ። አሁን ወደ ዋናው ማንነታችን ተመልሰናል። ምን እያደረግሽ? ቤት እያስተካከልኩ ነው። መሰረት አሳብጁ ብላ ነው እንዴ ላከች? እባክህን፣ እኔም እኮ ውስጤ ላይ የሚጮኸውን ጩኸት ላለመስማት ብዬ ነው ጆሮዬ ላይ የማስጮኸው። ልክ እንዳንተ ማለት። ያው
መጠጥ የምትጠጣውና የምታጨሰው ለማለት ፈልጌ። ገና ከመምጣትሽ መሰረት ይጠጣል ያጭሳል አለችሽ? ኧረ እሷ ምንም አላለችኝም። እና ምንድን ነው? ያው ቤቱን ሲያጸዳዳ የመጠጥ ጠርሙስና የሲጋራ ፓኮ አግኝቼ ነው እንጂ። ከዛ ቃላ ውስጡ የሚጮኸውን ጩኸት ዝም ለማስባል ነው የሚጠጣው የሚያጭሰው ብለሽ አስብሽ? አዎ ምን የሚገርም ነገር አለው? ይሄ እኮ ብዙ ሰዎችን ሊያጋጥም የሚችል ነገር ነው። ብዙ ሰው ምንድን ነው የሚያጋጥመው? ማላቀው ውስጥ ያለ ስሜትን ነው እንደ መሲ ያለ እህት። ታዲያ እኔ ውስጥ ያለውን ስሜት የማታውቂ ከሆነ ብዙዎች ጋር እንዳለ እንዴት አወቅሽ? አንተ ያጋጠመ ችግር የተለየ ነገር እኮ አይደለም። ቢያንስ ዓለም ላይ አንድ ሰው ያጋጥመዋል። እሺ ገና ከመግባትሽ የቀጠረችሽ እህቴ ምን አደረገችሽ ደግሞ? ምንም። እና ለምን እንደ መሰረት ያለ እህት አለሽ? ለአንተ ምን አይነት እህት እንደሆነች መገመት አይከብደኝም። ግራ እያጋባሽ ነው። ቆይ ማንሽ? ማነው? ማነው? ማንሽ ግን? ቆይ ዛሬ ሰው ሁሉ ምን ሆኗል? አሀ ለአንተ ስሜን አላስተዋወቅኩም። ለካ ሚስጥር እባላለሁ። ትላንት በደንብ አላስተዋልኩሽም ነበር። ዛሬ ግን መንገድ ላይ ስንገናኝ ትላንት 2 ጊዜ እንደተገናኘን ትዝ አለኝ። መቼም አጋጣሚ ነው አትይኝም። ማንሽ? ምንድን ነው የምትፈልጊው? ደግሞ ምን ፈልገህ መጣ? በሰበቡ መሰረትን ለማግኘት ነው አይደል? የከዳችን ሴት አሁንም ትወዳታለህ አይደል? እንዴ ኧረ ሰዎች ምንድን ነው ህይወትን ቀለል አድርጋችሁ ኑሮ እንጂ። መልሽልኝ። ማንሽ? የመሰረት ቅጥረኛ ነሽ? አዎ መሰረት ናት የቀጠረችኝ። ምን ነው? የእጹብ መጥፋት ላይም እጅሽ አለበት ማለት ነው? ማለት እጹብ ጠፍታለች እንዴ? ትላንት አንተ አይደለህ እንዴ እንደዛ ያልከው? ከቤት ሄዳለች እንጂ ጠፍታለች አላልኩኝም። እሱን እስካገኛት ድረስ ማረጋገጥ አልችልም። ለካ የሰዎችን ሚስጥር የሚያውቁት ሊስትሮች፣ ሴተኛ አዳሪዎች፣ የቤት ሰራተኞች ናቸው የሚባለው ለካ እውነት ነው። ምንድን ነው የምትቀባጥሪው? መሰረት የቀጠረችሽ ለስለላ? የቤት ሰራተኛ ነች፣ ወጣ ያለች የቤት ሰራተኛ። እና መንገድ ላይ የተገናኘ ነው ቦታ የጠየቅሽኝ። በዛ ላይ ካልተሳሳትኩ ቅድም መኪና ውስጥ ቅድም መንገድ ላይ ተገናኘናል። ያው አጋጣሚ ነው። እሺ ሌላስ ጥያቄ አለ? ቃላብ ምንህ ነው? መሲን ፈልገህ ነው ምናምን ስትል ሰማሁ ልበል? ፍቅረኛዋ ነው እንዴ? እንደዛ ነገር። ታዲያ እንዴት የፍቅረኛውን ወንድም? መቼም ትላንትና በቦክስ ስትመታው ያለ ምክንያት አይደለም አይደል? ፖሊስ ነው እና በሁሉም ነገር ውስጥ መግባት ይወዳል። እኔንም ጠርጥረውኝ ነው እንዴ? እዚህ ቤት ምንም አይነት ወንጀለኛ የለም። እባክዎትን ጊዜዎትን አያባክኑ። አሁን ጥያቄን ከጨረስክ እባክዎታለን። አመሰግናለሁ። ደህና ሁኑ። ደህና ይሁኑ። በቃ በሁሉም ነገር መቀለድ ልማድሽ ነው ማለት ነው? አዎ እኔም አንድ ወቅት እንዳንተ ነበርኩኝ። በቤተሰቦቿ የተጎዳችና በጣም ስሜታዊ ሴት ነበርኩ። እና እንዴት ከዛ ስሜት እንደወጣሁ ማወቅ ትፈልጋለህ? እኔ እንጃ። ያው የሚጎዱህንም የማይጎዱህንም ነገሮች መጋፈጥ አለብህ፣ በጣም ከባድ ነገሮችን ቢሆኑ። እንዴት? ቆይ የሚጎዳሽም ቢሆን? አዎ የሚጎዳህንም ቢሆን። እድሜ ልክህን እየተጎዳ ከምትሞል አንድ ጊዜ ተጎድተህ ማለፉ አይሻልክም? እንደሚወራው እኮ ቀላል አይደለም። ቆይ በደንብ እናወራለን። 5 ደቂቃ ጠብቀኝ፣ ሱቅ ደርሼ ልምጣ። ለመሲ ያለኝን ጥላቻ፣ ለሪች ደግሞ ያለኝን ጸጸትና ለእጹብ ያለኝን ናፍቆት
እንዴት አድርጌ ነው የምጋፈጠው? ዳዊት። አቤት። ይቅርታሽ ስለ ቅድሙ ንግግሬ። ስለ ንግግርሽ ወይስ የቤት ሰራተኛ ሆነሽ መኪና ስታሽከረክሪ ስላየሁሽ? መጀመሪያ ይቅርታ አድርግልኝና ከዛ ስለ መኪናው ደግሞ በኋላ አስረዳሃለሁ። እሺ። አወራርሽ ከትናንትናው ዛሬ ቀየር ያለው ለምንድን ነው? ይቅር ብዬሻለሁ እኮ አላልከኝም? እሺ ይቅር ብዬሻለሁ። ግን ምንድን ነው ፍላጎትሽ? ማንሽ? እኔ እዚህ ቤት ጥናታዊ ምርምር ለማድረግ ነው የገባሁት። ማለት የምን ምርምር? ድምፅን ቀንስ። ይሄ በእኔና በአንተ መካከል የሚቀር ሚስጥር ነው። ጥናት፣ ምርምር፣ ሚስጥር? ምንድን ነው የምታወሪው? የስነ ልቦና የመጨረሻ ዓመት ተማሪ ነኝ እና በድብቅ ጥናታዊ ምርምር ለማድረግ ነው እዚህ ቤት የመጣሁት። የቤት ሰራተኛ መስላ ለጥናታዊ ጽሑፍ የምትጠቀም ሴት ድራማ ላይ ነበር ማውቀው። እና አንቺም እና ይመስለኛል ቃላብና መሰረት መካከል ትልቅ የማያግባባቸው ሚስጥር ያለ ይመስለኛል። አውቃለሁ። ምንድን ነው የምታውቀው? ማለት እኔ ለምን እነግርሻለሁ? ምርምሩን ራስሽ አታደርጊ? አንተ ከምታውቀው ነገር የበለጠ ነገር ይመስለኛል። ለምሳሌ? ሲመስለኝ ሰው ገለዋል። በአንድ ቀን ይህን ያህል እንዴት ልታውቂ ቻልሽ? እርግጠኛ አይደለሁም፣ ግን የሆኑ የሞቱ ሰዎች ፎቶ ምናምን እያየሁ ነበረ። እና ለምንድን ነው ለእኔ የምትነግሪኝ? የፖሊስነት ሙያዬን እኮ አቁሜያለሁ። ያው ፖሊስ ባትሆንም እጹብ የምትባለዋ ልጅ ህይወቷ ያሳስብሃል ብዬ ስላሰብኩ ነው። እጹብ ምን ሆነች? አላውቅም፣ ግን ህይወቷ አደጋ ላይ ያለች ይመስለኛል። ስለዚህ ፈልገህ ብታገኛትና ህይወቷን ብትታደጋት ጥሩ ነው። ቃላብ የት ሄዶ ነው? ቃል እኮ በጣም ናፍቀኝ ነበር። መልሼ ማገኝሽ አልመሰለኝም ነበር። አንተ ከ5 ደቂቃ ጠብቀኝ ብዬ ከየት ነው የሄድከው? ጣራ ላይ በሰላም? አዎ። ግድ የለህም ንገረኝ።
አንዳንዴ ለማታውቀው ሰው ሀሳብ መናገር እኮ ይቀላል። ችግሬን ልጋፈጥ ናፍቆቴን ልወጣ ፈልጌ እጹብ ናት? አዎ፣ ግን በቁም እየቃዠሁ ነው መሰለኝ። ለምን ናፍቆት ብቻ ሆነች? በአካል ልታገኛት አትችልም? አዎ፣ አልችልም። ለምን? ታሪኩ ረጅም ነው። ጊዜ አለኝ። ምንም መፍትሄ ለማትሰጪኝ ነገር ለምን ብዬ እነግርሻለሁ? እንዴ መፍትሄ እኮ የሚታይ የሚጨበጥ የሚዳሰስ ግዴታ መሆን የለበትም እኮ። ለማንኛውም አሁን እረፍት ላድርግ። ሌላ ጊዜ በሰፊው አወራሻለሁ። እሺ። መኖር ግን ጥቅሙ ምንድን ነው? ለራሴም ለሰውም ለምንም የማልጠቅም ሰው እኮ ነኝ። ስሜታዊ መሆንሽን ተይ። የመጣልሽበትን ዓላማ አትርሹ። እንዴ አሁን ደግሞ እንዴት ነሽ እንኳን አልባልም። እንዴት ነሽ? የሰጠው 2 ቀን ነበር። አንዱ አልቋል። አንድ ነው የሚቀረ። ደርጉስ ቀን መቁጠር ካልሰለቸሽ ቀጥይበት። ምን ማለት ነው? የምትይውን አላደርግም ማለት ነው? ቆይ አንቺ ምንም ስሜት የለሽም እንዴ? እንዴት ነው በአንድ ቀን ድረሳት የምትጠብቂ? ቆይ አንተ ምንድን እንደዚህ የሚያደርግ ትዳር ነው ወይስ ልጆች ምናምን አሏችሁ? ለነገሩ ሁሉ ነገሩን ገንዘብ ካደረገ ሰው ጋር ስለ ስሜት ማውራት ይገባል። ስሜት ምንድነው? አንድ ወር ገና ለምታውቃት ልጅ እንደዚህ ያዙኝ ልቀቁኝ ማለት? ልክ ነሽ። ዴቭንም ተጠቅመሽበት እንደተውሽው እኔም እጹብን እንደተዋት ነው የምፈልጊው። እጹብና ወንድሟ የት እንደሄዱ አፈላልጌ ማግኘት የሚያቅተኝ ይመስላል? ምን ልታደርጊ ነው? እኔ ባልጎዳትም ግን አለቃይ ተዋት። ይሄ ደግሞ ምን ማለት ነው? እኔና አንቺ እኮ የተስማማ ነው እሷን ማንም ጫፏን እንደማይነካት ነው አይደል እንዴ? አየህ አይደል? እኔ ይሄንን ነገር ሳደርግ ይኸውልህ ህይወቴን አደጋ ላይ ጥዬ ነው። አለቃ እጹብንም እኔንም ሊገለን ይችላል። አንተ ግን እዚህ ቁጭ ብለህ ስሜት ምናምን ቅብር ጥሶ ትልብኛለህ። ምሳሌ ትበያን ነበር እንዴ? በልተሽ አትሄጂም? ሀብቴትን ከቆለፍክ በኋላ ስለምን ምሳሌ
ወይኔ ጉዴ! አለቃ ደወለ። ሄሎ አለቃ፣ እንዴት ነህ? ይገርምሃል፣ እኔ ራሴ እኮ ልደውልልህ ነበር። አረ አንተ መምጣት አይጠበቅብህም፣ እኔ አስተካክለዋለሁ። አረ እንደዛ አይደለም። እውነት ስህተቴን እኔ ራሴ አስተካክለዋለሁ። ወይኔ ጉዴ! ስልኩን ዘጋው። ወይኔ ጉዴ! ቆይ ሻው ምንድን ነው የማደርገው? ወይ ቃላብ! ኡፍ! ምን አይነት ነገር ውስጥ ነው የከተትከኝ? ወይኔ ጉዴ! የመሰረትን ድምፅ አልሰማሁም። እዚህ ነበረች። እና ታዲያ ለምን ሄደች? ተጣልታችሁ ነው አይደል ሄደችው? ግድ የለህም ንገረኝ። መፍትሄ መፈለጉ የተሻለ ነው። እንደዚህ መኖር በጣም ከባድ ነው። ሲወራማ ይቀላል አይደል? ለኔም ስጠኝ። ትጠጫለሽ? ምን አለበት እንዴ? ለአንተ ብቻ መደበቂያ ያደረገው ማን ነው? ለኔማ መደበቂያ ብቻ ሳይሆን ህይወቴም ሆኗል። ለዛ ነው ውስጥ አትያዘው መልክ። ችግሬማ መሲ ብቻ አይደለች። እጹብንም አረሳኋት። ዋናው ችግር እኔ ነኝ። አሁንም ለማስተካከል ሞክር የምልህ በዋነኝነት ለራስህ ብዬ ነው። እሺ ምን ላድርግ? በመጀመሪያ ስለ ሁሉም ነገር ንገረኝ። እኔ እንጃ ምን ልበል? ለምሳሌ እህትህ ከእጹብ ጋር ባለህ ግንኙነት እጇ እንዳለበት ገምታለሁ። አዎ አለበት። ስለዚህ ከእጹብ ጋር ከነበራችሁ ትውውቅ ጀምሮ ንገረኝ። እኔና እሷ ለምንድን ነው ለሁለት ቀን ላወቅኳት ሴት የሁሉ እያወራ ያለሁት? እንዴ ነግሬህ ነበር እኮ ለማታውቀው ሰው አንዳንዴ መናገር መፍትሄ አለው። ቢሆንም እና በሱሶች መደበቅ የጀመርከው በእጹብ ምክንያት ነው? አይደለም። እና ስለሱ ጊዜ ማውራት አልፈልግም። የሚረብሽ ጉዳይ የሆነው ለምንድን ነው? የጥፋተኝነት ስሜት ነው ወይስ ለዛ ሰው ያለ ስሜት ነው? ሲመስለኝ የጥፋተኝነት ስሜት። መሲ ላይ ያለ ስሜት ግን የጥፋተኝነት ሳይሆን የንዴት ነው አይደል? አዎ። እያንዳንዱ ነገር ለኔ መናገር ሊከብድክ ይችላል፣ ግን አንድ ነገር ማድረግ ትችላለህ። ምን ላድርግ? ይጥቀምክ እርግጠኛ አይደለሁም፣ ግን የተናደድክባቸውን ሰዎች፣ የተበሳጨህበትን ነገር ምናምን አብዛኛውን ነገር በወረቀት ጽፈህ ማቃጠል ትችላለህ። ወረቀት ላይ ጽፎ ማቃጠል? ሞክረው፣ ባይጠቅምህም አይጎዳህም። እኔ የምልሽ ቆይ የቤት ሰራተኛ ነሽ ወይንስ ሳይካትሪስት? ምን ይታወቃል፣ አንድ ቀን ሆን ይሆናል። ጥሩ ነበር። ከዚህ ቅዠት የተገላገኝ ነበር።
አሁንም የምችለውን እሞክራለሁ። አመሰግናለሁ። ብዙ ጊዜ የማውቅሽ ቤተሰቤ እንደሆንሽ ይሰማኛል። የመሲን ቦታ ተኪ እንዳትለኝ እንጂ ሌላውስ ችግር የለውም። ነገሩ እሷም አትፈቅድልሽ። እሱ እውነት ነው። በጣም ቆሻ ምንድነው ማድረግ ያለብኝ? ምንድነው የማደርገው? ወይኔ ጉዴ! በቃ ዛሬ መጨረሻዬ ነው። አዎ ይገለኛል። አለቃ ጋር ራሴ ሄድኩም አልሄድኩም ምንም ለውጥ የለውም። ሄሎ፣ ለምንድን ነው መሲ በተደጋጋሚ የምትደውሉ? ከዚህ በኋላ አትደውልኝ በቃ። ከዚህ በኋላ ወደ ኋላ ማለት የለም። እስከዛሬ ተጠቀምሽብኝ ይበቃል። ቢያንስ የጹብን ህይወት ማስተካከል አለብኝ። መሲ ምን ሆና ነው? ምን ሆነች? ቴክስት ልካልኝ ነበር። ምን ብላ? ለዳዊት እንደምወደው ንገረው የሚል። እንዴ ለአንተ እንደዚህ ብሎ መላኩ ለምን አስፈለገ? እኔ እንጃ። ከዚህ በፊት እንደዚህ አይነት ቴክስት ልካልህ ታውቃለች? ኧረ በፍጹም አታውቅም። የሆነ ችግር ውስጥ ነው ያለችው ማለት ነው። እንዴ ምን ሆነህ ነው? ጥሩ ነገሩን ማሰብ አይሻልም? አዎ ችግር ውስጥ ነው ያለችው። ቆይ እንዴት እንደዛ ልትል ትቻልክ? ሊጎዳት የሚችል ሰው አለ? አለቃው አለ። ማለት የጹብን ወንድም አገት ያልከው? አዎ። እንዴ ለምን? ልጁን ስለለቀቀችው ብቻ? አዎ እሷንም። ቆይ አንተ እኮ ከታጠቁ ሰዎች ጋር ምንም ልታደርግ አትችልም። ለዳዊት ደውልለት። መሄድ አለብኝ። እሺ ቆይ ጠብቀኝ። ሄሎ ሄሎ፣ ቃላብ ነኝ የመሰረት ወንድም። አቤት ቃላብ። መቼም መሰረት ደውል ብላ እንደማትደውል ገምታለሁ። አዎ አይደለም። እንደዛ ከሆነ ስልኩን ሊዘጋው ነው። መሰረት ችግር ውስጥ ናት። የእሷ ችግር እኮ አይመለከተኝም። አለቃዋ ያገታት ይመስለኛል። ትሰማኛለህ? አይመለከተኝም። እሺ ግን ደግሞ ዴቭን እንደምወደው ንገረው ብላኝ ቴክስት አድርጋልኝ ነበር። ለዛ ነው የደወልኩት። የእሷን ፍቅርማ ምን እንደሆነ አየነው እኮ። እሺ ደስ እንዳለ። ግን ያው ልቀልድ አይደለም። ምናልባት አለቃዋ ሊገላት ይችላል። እንደኔ የማይጸጽትን ውሳኔ ብትወስን ይሻላል። ሄሎ ከዚህ በኋላ ወደ ኋላ የለም። ጭራሽ ወደ ኋላ አልመለስም። ይቅርታ አባት፣ እዚህ ጋር አውርደኝ። ምን ነው እቃ ረስተህ ነው? አዎ። እና ካለበት እናምጣዋ። አይደለም ሀሳብ ቀይሬ ነው። አዎ አውርደኝ። እንደውም ቶ በቃ ማለቴ ወደምነግርህ አቅጣጫ ትወስደኛለህ።
ሄሎ ሄሎ ዳዊት፣ የት ነህ? ከቤት እየወጣሁ ነው። የት እንዳለች አወቅ እንዴ? የት እንዳለች እንኳን አላውቅም፣ ግን ዝም ብዬ ቤት መቀመጥ አልችልም። አይ እኔ ፈልጋታለሁ። ያንተ መምጣት አስፈላጊ አይደለም። ቆይ ምን ማለት ነው? ያንተ መምጣት አስፈላጊ አይደለም ማለት? ስማኝ፣ ለሷም ለራስም ሌላ ጣጣ ነው የምታመጣው። እባክህን ቤቱ። ቆይ አንተ ቅድም አይመለከተኝም ስትል አልነበር እንዴ? ምን ተፈጥሮ ነው አሁን ሀሳብ ይሆንከው? ሌላውን ነገር ተወውና፣ አይደለም የመሲን ህይወት የሌላ ሰው ህይወት እንኳን ለድርድር ማቀርብ ሰው አይደለም። ስለዚህ እኔንም የእህቴ ህይወት አያገባህም አትበለኝ። ለምን ነገር ታባብሳለህ? መሲ እንዳልከው ታግታ ከሆነ እንደ ይበልጣል ቤት ቀላል አይሆንም። በቃሽ፣ ግን እያንዳንዱ ነገር ታሳውቀኛለህ። እሺ። ምን ነው ተመለስክ? ዳዊት ሄዷል። ጥሩ አደረገ። ግን እዚህ መሆኔን ምንም አልወደድኩትም። መሰረትን ብትሆን እኮ እዛ መሆንህን አትፈልገውም። እሱማው ግን ደግሞ አታስብ፣ ምንም አትሆንም። እሺ ዳፍሽ አድርግልኝ። ይገርማል። ምኑ? አንዳንድ ጊዜ መጥፎ ነገሮች ለበጎ ይሆናሉ። ሌላም ሰው ቢታገት መጨነቅ ይቀራል ብለሽ? እህትህ ስለሆነች ነው እንጂ ሌላ ሰው ቢታገት እንደዚህ ትሆናለህ? ያው ሰብአዊነት አይሰማህም ማለት አይደለም፣ ግን በዚህ ደረጃ ትሆናለህ ብሎ መገመት አይቻልም። እሱማ ልክ ነሽ። የሰው ልጅ አብሮ መኖሩ መላመዱ አይደል? ይኸው ዛሬም ከአንቺ ጋር ስለተዋወቅኝ አይደል እንደዚህ የምናወራው? ብቻ አንድ ነገር ከሆነች እንዴ አይዞህ፣ ምንም አትሆንም። መታገቷንም እኮ እኛ ዝም ብለን ገምተን ነው እንጂ
ከዚህ በፊት እንደዚህ አይነት ስሜት ተሰምቶ ያውቃል? እጹብን ይበልጣል ያገታት ጊዜ። ያው በቃ ሁለቱ ብቻ ናቸው? አዎ ይመስለኛል። ሁለቱ ብቻ ናቸው በአንተ ህይወትስ ቦታ ያላቸው? እንግዲህ መሆኑ ነው። ራሄልስ? ስለሷ እንዴት አወቅሽ? እንዴ ቅድም እንደ ራሄል እንዳይገሏት ስትል ስለነበረ ነው። ስለሱ ማውራት አልፈልግም። የተዳፈነ እሳት መቀስቀስ ሆነብህ? እንደዛ ነገር። ለነገሩ ሰላም የሚነሳ ነገር አያስፈልግም። ሰላም ያልሽውን እንኳን ተይ። ግን ቀስ በቀስም ቢሆን የራሄልን ገዳይ መጋፈጥ ይኖርብሃል። እባክሽ ተይኝ። አሁን እኔ ስለ ራሴ ማሰብ አልችልም። አለቃ ነው አናግሪው። አለቃ እባክህን፣ እባክህ አለቃ፣ አለቃ እናቴን ቀን ይስጠኝ። እጽፍም ወንድሟ ምንም ነገር አያደርጉም። የት ናቸው ነው እያልኩሽ ያለሁት? እውነት የት እንዳሉ አላውቅም። ጥሩ ነገሩን እያከበድሽው ነው። አለቃ በፈለግከው ነገር ልማልልህ። እነ ጽሁፍን ከመልቀቄ ውጭ ሌላ ምንም ያጠፋሁት ነገር የለም። ታዲያ ከዚህ በላይ ምን ማበላሸት አለ? አለቃ ይኸውልህ፣ እህቱ ጉዳዩን ወደ ፖሊስ ጣቢያ አትወስደው። እውነት በቃ ይሄ ያለቀ ታሪክ ነው። ስለዚህ ጉዳይ ከአንቺ ውጭ ልጁን ጨምሮ ቢያንስ 4 ሰው ያውቃል። 4 ሰው? ሄ እንደማያውቅ ሰው አትምሰይ። ከወንድምሽ ጀምሮ ስማቸው ልዘርዝርልሽ? አለቃ እሺ እባክህ፣ እኔ ለማስተካከል ምንም ነገር አደርጋለሁ። እባክህን እድል ስጠኝ። እርግጠኛ ነሽ ማስተካከል ትፈልጊያለሽ? አዎ ምንም አደርጋለሁ። ምን ላድርግ? ጥሩ 4ቱንም ሰዎች ግዳያቸው። ግዳያቸው? ጨርሻለሁ። ቢያንስ እባክህ የሚጠጣው እንኳን ስጠኝ። አለቃ የመጨረሻ እድል ሰጥቶሻል። ምን አሰብሽ? ለማስተካከል የፈለገውን በሙሉ አድርጋለሁ። ምን እንደሚፈልግ ቅድም በግልጽ የነገረሽ መሰለኝ። እሱንማ እኮ ማድረግ እንደማልችል ታውቃለህ። እንደዛ ከሆነ አለቃ እስኪመጣ ያለ ዋና ምግብ ትጠብቂዋለሽ። ቆይ እሺ አለቃ የት ነው ያለው? እዚህ አዲስ አበባ ዙሪያ። እና ለአንቺ ብሎ ቶሎ አይመጣም። ቢያንስ 2 ቀን ይቆያል። እና 2 ቀን ሙሉ ያለ ምግብና ያለ ውሃ ልታቆየኝ ነው? ብሩክ ነገም እኮ ባንተ ነው። እኔም እኮ ትናንት ላይ አለቃ ነበርኩ። እኔ ማስበው ስለ ዛሬ ብቻ ነው። ጥሩ ለነገሩ አዎ ልክ ነህ። አሁንማ ሌላ አለቃ አለ ቡችላ።
ከዚህ ልውጣ። ምንም አዲስ ነገር የለም አይደል? አዎ የለም። ለምን አትደውልለትም? ደውዬለታለሁ ግን ስልክ አያነሳም። ምናልባት ያለበት ቦታ አልተመቸው ይሆን? እንግዲህ ይሆናል። ዳዊት ነው? አዎ አገኘኋት። እና ሁኔት ናችሁ? ደህና ናት አይደል? እሺ ደህና ናት? አዎ እርግጠኛ ነሽ ግን ደህና ነሽ? አዎ ደህና ነኝ። ሆስፒታል ብትታዩ ግን ጥሩ ነው። አይተው እባክህ ይቅርብኝ። ያው ወደ እኔ ቤት ነው የምንሄደው። እንደዚህ ሆነሽ ቃላብ ከሚሄሽ ብዬ ነው። አይ ጥሩ ሀሳብ ነው፣ ይሻላል። እኔ እንዴት መጣ ግን? እሺ ግን አመሰግናለሁ። ምስጋና አያስፈልግም። ጥበቆቹን ግዴታ አለፍካቸው። በችሎቴ ትጠራጠሪያለሽ? በቃ አሁን ደህና ናት፣ አትጨናነቅ። ያው ለጊዜውም ቢሆን ብቻ ተመስገን። ውስጥ ያለውን ነገር ይዛው ከምትተኛ ለምን ቅድም እንዳልኩ አታደርግም? ምን ነበር ያልሽኝ? ተምታቶብኛል። የሚያስጨንቁህን ነገሮች እንዳለ ወረቀት ላይ ጽፈህ ማቃጠል። ማቃጠል ነው ያልሽው? እና እኔ እንጃ፣ እስኪ ብቻ ልሞክረው። በይ ደህና እደሪ። ደህና እደር።
አንድ ቀን በወረቀት ሳይሆን በእውነተኛ ህይወት የምሰቃ